ጦርነቱ እንደቀጠለ ነው። ሄርሜላ አሁን ላይ የትና እንዴት ነው ያለችው የሚለውን አብርሽ መርዶ ሰምቷል ማለት ነው። ማን እንዳገታት የሩታ ወንድም ምር እያለ መጧል። እህቴን ተዋት፣ እህቴን ተፋቷት ምናምን እያለ መጧል። ቡዜም እንግዲህ ብዙ ታሪኮችን እያወራች ትገኛለች። የወንድሜን እጮኛ መልሱልኝ፣ ኧረ ኦ እያለች ትገኛለች። ሄርሜላ የት ነች? ምን እያደረገች ነው? ማን ያገታት? ወይንስ ማን የወሰዳት? ማን የደበቃት? አብርሽ ደግሞ የሩታን ወንድም ታያለህ፣ አንተም ብቻ አይደለም እህትንም ጠራርጌ እስር ቤት አስገባችኋለሁ። እኔ የልጄ እናት ነች ብዬ ነው ተውኳት፣ ስላልታሰረች ነው እንዲህ የምትሆነው ወይ አሳይሃለሁ በማለት እንግዲህ በከባዱ ዝቶበት ይሏል። ይሄ ነገር ማብቂያው ማለቂያው መች እንደሆነም ብዙዎቻችን በጉጉት እየጠበቅ ነው ያለነው ነገር ነው። እንግዲህ የሩታና የአብርሽ ጉዳይ ሰላም እንሆን ሰላም እንፍጠር ተብሎ ወደ ሰላማዊ መንገድ እየተካሄደ ነበረ። በመሀል ግን የሄርሜላ መጥፋት እንዲሁም ደግሞ የዳኒና የኤፍሬም መታሰር ሌላ ደግሞ ችግር አምጥቷል። ምንድነው የተፈጠረው ነገር? በቅድሚያ እንዴት ናችሁ የተወደዳችሁ የቻናሌ ቤተሰቦች? በያላችሁበት ሰላማችሁ ይብዛ። ይህንን ቪዲዮ ስትጀምሩ ላይክ፣ ሼር እያረጋችሁ ሰብስክራይብ እያረጋችሁ ጀምሩ። እንግዲህ ሄርሜላ እንደ እውነቱ ከሆነ ሲጀመር በእሷ ምክንያት ብዙ ሰው እየተጨነቀ ነው ያለው፣ ጓደኛዋን ጨምሮ እነ አቤልን እና አብርሽን ጨምሮ እና ቡዜ እንኳን ተዋት እያስመሰለች ራሽ ቀባጭ ናት። ግን እግዚአብሔር እንደ ቡዜ የታዘብኩት ሰው የለም። እንደ ቡዜ እንደው የታዘብኩት ሰው የለም የእውነት ለመናገር እና ብዙ ታሪክ ነው የምታወራው። የወንድም ይጮኛል አለችም። ኬት የመጣ ጮኛ ነው? ኬት እንደው ምን እንደምትወድና ምን እንደምትጠላ እንኳን ያውቃል እንዴ? እንደው ጠዋት ቁርስ ምን እንደበላችሁ እንኳን ያስታውሳል? አያስታውስም። ከነመፈጠሯ ማያውቃትም፣ ከነመፈጠሯ ማይወዳትም፣ አይፈልጋትም ሲጀመር ማለት ነው። አንድ እውነት እናውራ ከተባለ በየትኛውም ሁኔታ፣ በየትኛውም መስፈርት፣ በየትኛውም አቋም ሄርሜላ ከአብርሽ ጋር ልትሆን አትችልም። አብርሽም በዚህ ያህል ደረጃ ሄርሜላ ላይ ምንም አይኑን ጥሎባት ሊሆን ይችላል። ልቡን ግን በተአምር ሊያደርገው አይችልም። ይሄንን አንድ እውነት ማወቅ አለባቸው። እስከ እጮኛ ምናምን አረባክሽ እና እሷ ታዲያ ምን እየጠበቀ ነበር? ከወደዳት ካፈቀራት ከሩታ የተሻለ ነገር አላት ብሎ ካሰበ ከሩታ በቃ ሙሉ በሙሉ ተለያይቻለሁ ብሎ ካሰበ ሩታን ከልቤ ውስጥ ሙሉ በሙሉ አስወጥቻለሁ ብሎ ካሰበ ሌላ ቱዳር፣ ሌላ ኑሮ፣ ሌላ ህይወት ነው የምፈልገው ካለ ሩታ ጋር ያገኘውን ነገር ያላገኘውን ነገር ሄርሜላ ጋር አግኝቻለሁ ካለ ለምንድን ነው አሁኑኑ ሽማግሌ ብትልክ አሁኑን አብረን መኖር እንችላለን ብትለኝ እሺ ላህለው ስትለው ለምን እሺ ብሎ አልፈቀደም? ለምን አልፈለገም? ለምን አሁኑኑ አልሆነም? ሴቷ ፈቃደኛ ከሆነች እሱ ለምን ፍላጎት የለውም? ለምን መሰላችሁ? የልጁ እናት እዛ ጋለች። የሚፈልገው የልጁን እናት ነው። ልብ ውስጥ ያለች የልጁ እናት ነች። ያቺ ማነች? ሩታ። ሌላ ሰው ማስገባት አይችልም። አንድ ሰው አንድ ልብ ነው ያለው። በአንዴ አንድ ሰው ነው ሊያፈቅር የሚችለው እንጂ 2-3 ሰው ደራርቦ ሊያፈቅር አይችልም። ደራርቦ ከያዘም ደራርቦ ከቆየም ያ ፍቅር ሳይሆን ንግድ ነው፣ ቢዝነስ ነው። ለሆነ ጥቅም ነው የቀረባት ያችን ሴት ወይ ለሆነ ነገር ነው የፈለጋት። በቃ አለቀ እንጂ ፍቅር ሊሆን አይችልም። ፍቅር 2-3 ጊዜ ሊደራረብ 2-3 ጊዜ ሊመጣ አይችልም። ሰው ሊደራረብ አይችልም። ይሄንን ሁላችሁም ማወቅ መቻል አለባችሁ። ቡዜ አታሽቃብጪ። በቃ ከቻልሽ አልፈሽ ዝም በይ፣ አታወሪ። በቃ ካልቻልሽ ደግሞ በቃ የሩታን ስም አትጥሪ፣ አታንሻት። በቃ እዚህ ጋር ሄርሜላ ነሷ ጠባቂ ነች እንዴ? ይሄን ያህል በግ ጠባቂ አረግሻት፣ እረኛ አረግሻት እንዴ? እሷን እየመጣችሁ የት ገባች የት ወጣች እሪ ትላላችሁ። የትናንትና ቪዲዮማ በጣም ነው በቃ ያዝናናኝ። የምሬን ነው ብላ ከትናንት በፊት ሩታ ዳኒ እኮ ለተንኮል ማንም አይችለው ነግሬያችኋለሁ። ኤፍሬም ነው በቃ ፎቶ እየለጠፉ ብላ በጣም ነበር ያዝናናኝ ቪዲዮ ነበር። አብርሽ ረር ብሎ ነበረ። በእርግጥ በዚህ ያህል ደረጃ ይፎካከሩ፣ በዚህ ያህል ደረጃ በቃ ያልሆነ ሙድ ውስጥ ይግቡ ብዬ አልመክርም። ምክንያቱም እልህ ነው የሩታንና የአብርሽን ህይወት ያበላሸውም ያፈራረሰውም የቆራረሰውም። እልህ ጥሩ ነው ብዬ ባላስብም ግን የሰሩት ቪዲዮ በጣም ነበር ያዝናናኝ ያሳቀኝና ብዙዎቹ ይሁን እንትን ረሱት በቃ ጸቡን ምናምንና በቃ በጣም እየሳቁ ነበር በሁኔታውና ምን ልላችሁ ፈልጌ ነው
ወደ ዋናው ሀሳቤ ስመጣ እንግዲህ የሩታ ወንድም አብርሽን ጠርቶ እህቴን ለምንድነው የምትጨቀጭቋት? እህቴን ናት። በመጀመሪያ ኖባ ነው ኖቤል ነው ምናምን የምትባለው ሰው ማለት ነው። ይቅርታ አድርግልኝና አትመቸኝም። ከመጀመሪያው ጀምሮ መጣሃል፣ አትመቸኝም። ብቻ በሩታ በዙሪያው ያሉ ሰዎች በሙሉ ቢኒንም ጨምሮ አትመቹኝም። በቃ ይቅርታ አትመቹኝም። አንተ የትኛው ወንድም ነህ? አንተ የትኛው ተቆርቋሪ ሆነ ነው እህቴን? በእርግጥ ያው እነ ቡዜ እሪ ሲሉ ሰምተህ ሊሆን ይችላል። ምናልባት እንደዛ አስበህ ሊሆን ይችላል። ግን አይመለከትም። ሩታ መወሰን ያለባትን ነገር መወሰን ትችላለች። ሩታ ማድረግ ያለባትን ነገር ታደርጋለች። ብቻዋን ጀግና ናት፣ ብቻዋን እሳት ናት፣ ብቻዋን ነብር ናት። እና ያልሆነ እልህ ውስጥ ገብተህ ያልሆነ እልህ ውስጥ አስገባብተው አብርሽን ሩታ እንድትጎዳ አንፈልግም። በመሀል አንተ ሀሳቢ ነኝ ብለህ ሲጀመር የትኛው ስጋ የትኛው ዝምድና ኑሯችሁ ነው እህቴ የምትለው? የት ታውቃታለህ? የት ታውቃሃለች? አናቅም እንዴ? ለሚዲያ ለቪዲዮ አይደል እንዴ መጣሁ? ተገዝተህ ለዛውም ገንዘብ ተሰጠው እንዴ መጣሁ? ይሄን እኮ ሁላችን የምናውቀው ሀቅ ነው። የምን እህት ነው የምታወራው? የላትም። አንተ ወንድሟ አይደለም። ይሄ ግልጽ ነገርና በቃ ማሽቃበጥ እኔ ደስ አይለኝም። አዎ ኖቤል ለሩታ ተጨንቆ ነው። አዎ ጎበዝ ጥሩ አልልም ነው። በቃ አንተ የራስን ጥቅም ነው የምታሳድደው። አርፈ ተቀመጥ። አንተም ቢኔም ማናችሁም ቢሆን ማለት ነው በሩታ ህይወት ውስጥ አልጋ ገብታችሁ እንዲህ ነው እንዲያ ነው ብላችሁ ሀሳብ መስጠት አትችሉም። ለምን? ከዚህ በፊት የእናንተን ሀሳብ አስተያየት ሰምታ፣ ከዚህ በፊት እናንተን ሰምታ፣ ከዚህ በፊት ወንድሞቼ እንትኖቼ ጎረቤቶቼ ምናምን እያለች ሰምታ ገደል ውስጥ ነው የከተታችኋት። ለዛውም የማትወጣበት የማትመለስበት ገደል ውስጥ ነው የከተታችኋት፣ የወረወራችኋት። እንዲህ አሁን ደግሞ ብቻዬን ሆንኩ፣ ችግር የለፍታ ችግር ላስተካክል፣ ከሁሉም ነገር ነጻ ልሆን ብላ የውሸት ሳቅም ቢሆን እየሳቀችበት ባለበት ታይም መጣ ነገሩን ለማክረር ሄርሜላ አንተ ጋር ሳትሆን ልክ አንተ ጋር እንደሆነች አስመስለ አብርሽ ሌላ መጥፎ ነገር እንዲያስብ ለአንተ ብቻ ሳይሆን ለሩታም መጥፎ ነገር እንዲያስብ ያደረግከው ሀሳብ እጅግ በጣም የሚዘገነን ነው። አንተ የትኛውም አቅም ኑሮ ሰው ልታግት አትችልም። ወባ ያዘው ሰው ይመስል እየተንቀጠቀጠስ እግዚአብሔር በጣም ይመቸኝ። በቃ ምንም አይነት ሀሳብ እኔ ለሩታ መልካም ነገር መክሮ እች ልጅ ማለት ነው ለሩታ መልካም ነገር መክሮ ስትቀየር ስትለወጥበት ወይ ደግሞ መልካም ነገር ሲያደርግላት አይቼም ሰምቼም አላውቅም። እኔ መጥፎ ነገር እንደሚያደርግባት ነው የምረዳው። ይቅርታ አድርጉልኝ። በሩታ ህይወት ውስጥ ማንም ጣልቃ አያስፈልግም፣ አይገባም፣ መግባት የለበትም። ይህንን ነው ልል የምችለው። አብርሽ በጣም ተናዶ አላወራህም ምናምን ሲለው እንደውም ሄርሜላ እኔ ጋ ነች የፈለኩትን ነገር አደርጋለሁ እንደውም አንተን ወስጄ እንትን እላለሁ ምናምን ብሎ በድፍረት ተናግሯል። አብርሽ ደግሞ ለዚህ ቪዲዮ እንዳትደልተው ፖስተው ከዛ እኔ ያሳያለሁ ብሎ እንግዲህ ሩታንም ስላላሳሰርኳት ነው ምናምን ብሎ በሩታ ጉዳይም ከበድ ያለ ምላሽ ነው የሰጠው። ነገራቶቹ እየቀጠሉ ሄደዋል። ቡዜ ምር እያለች ትገኛለች። እውነታው እኔ ቡዜ እንትና ሄርሜላ እንዳልታገተች ነው የምረዳው። ብዙዎቻችሁ የእውነት መስሏችሁ የተጨነቃችሁ ሰዎች አላችሁ። የትም አትሄድም፣ ማንም አላገታትም፣ ምንም አልሆነችም። እርግጠኛው የምነግራችሁ ነገር ወይ በሩታ ዙሪያ ያሉ ሰዎች ወይ ደግሞ ኤፍሬም ወይ ሩታ ራሷ ማለት ነው የያዘችባት ከባድ ሚስጥር ተገኝቶባት ወጦባት ያንን ነገር መቋቋም ስላልቻለች ወይ ደግሞ ለአብርሽ እንናገርብሻለን ተብላ አስፈራርተዋት የተደበቀች ራሷን የደበቀች እንጂ የሚመስለኝ በተአምር ታግታ ሊሆን አይችልም። እንዴ አስባችሁታል? ህግ ባለበት ሀገር አንድ ሰው ጠፍቶ እንደዚህ እየተወራ እንደዛ ነው ተብሎ እየተነገረ ምናምን ለፖሊስ ሂደው ማመልከት እየቻሉ ሁሉንም እያንዳንዱ ልቅም አድርጎ እስከ አብርሽ እስከ ሁሉም ማሰር እየተቻለ ህግ እኮ ነው ያለበት። ለምን እስር ቤቱ አይሞላም? ተጠርጣሪውን በሙሉ ፖሊስ እኮ ሰብስቦ ወስዶ ያጣራል አይደል እንዴ? ሁላችን የምናውቀው ሀቅ ነው፣ የምናውቀው ህግ ነው አይደል እንዴ? አውቆን የተደበቀ ቢጠሩት አይሰማው ነው የሚባለው። ኖባ አንተ ሳታግት፣ አንተ ሳትወስዳት፣ አንተ ሳትደብቃት እንዲህ አፍልተህ ደረትን ከፍተህ ማነህ አንተ? ሲጀመር ማነህ? ምንድነህ አንተ? አብርሽን በዚህ ልክ የማናገር መፍት የለም። የፈለገ ሩታ አብርሽን ትስደበውም ትምታውም ታጓጥ የፈለገ ነገር ታርገው ባሏ ነው። አብርሽም የፈለገ ነገር ያርጋት ሚስቱ ነች። ግን ሌላ ሰው ጣልቃ ገብቶ አፉን ሲከፍት እንዲህ በቃ በማያገባው ነገር ሲገባ እንዲህ በማያገባው ነገር ሪሲን ምናምን በጣም እበሳጫለሁ። አይመለከትም። ቡዜን ብትወቂ አይመለከትሽም። አትቅለይ። አብርሽን እደግፈዋለሁ። ብዙ ችግር አሳልፏል፣ ብዙ መከራ አሳልፏል።
ላይክ በቃ ለአብርሽ መልካም ሴት ለአብርሽ መልካም ሰው መስለሽ የሩታ ህይወት ሳያሳዘነሽም እንዴ? የሩታ ስንት መከራ ነው ያሳለፈችው። ተይው አንቺ ባስተዳደጉ ነው ብዙ ፈተና አለፈ ምናምን የምትይው። ሩታ ለዚህ ትዳር፣ ለዚህ ኑሮ፣ ለዚህ ህይወት ስንት ዋጋ ነው የከፈለችው። እንዴት የሷ ልፋት አልታየሽም? እንዴት የሷ ድካም አልታየሽም? ስለዚህ ማናችሁም ብትሆኑ በአብርሽም በኩልም ያላችሁ ተጠረጋርጋችሁ እንደው አፋችሁን ዘግታችሁ ቁጭ በሉ። በሩታም በኩል ያላችሁ ሰዎች ማናችሁም አታስፈልጓትም። አፋችሁን ዘግታችሁ ቁጭ በሉ። አብርሽ ደግሞ ልነግርህ የምፈልገው ነገር እዚህ የት እንደመጣች የማትታወቅ ሴት፣ ለራሷ ክብር የሌላት ሴት፣ የሆነ የፍቅር ትርጉሙ ያልገባ ሴት፣ በሰው ትዳር ጣልቃ የምትገባ ባላለቀ ፍቅር ውስጥ ገብታ የምታቦካ የምትጋግር ሴት ጠፋች ብለ በዚህ ልክ ያዙ ይልቀቁኝ አትበል። ማመልከት ያለብን ነገር አመልከት፣ ማድረግ ያለብን አድርግ፣ ጨራርስ። ታግታም ይሁን ተደብቃም ይሁን አንተ አስቀምጣት ቤት ዘግተም ይሁን አይታወቅም። እሱን ራስ ነው እንጂ ማጣራት ያለብህ። አንተ ነው የወሰድሻት፣ አንተ ነው የወሰድካት እያላችሁ እያልክ በየሰው ቤት ወይ ደግሞ በየሰው እየቀረብክ እየጠራ ሰውን ሁሉ ማናገር አትችልም። በቃ ካላዩ አላዩም ነው። ሲጀመር አውቀው ከደበቋት ለምንድን ነው የሚነግሩ? እንዴ አንተ ሄደህ ስትጠይቃቸው እኔ ጋር ነች ምናምን ብሎ እንዲነግሩን እንዴ የምጠብቀው? በቃ አውቀው ከደበቋት አይናገሩ። ይሄ እንዴት አይነት ነገር ነው? ግራ ይገባል እኮ። ለማንኛውም ግን ራሷን የደበቀች ራሷ ነች ብለህ ብታስብ በአንድ መልኩ በጣም ይሻላል። በሌላ መልኩ ደግሞ አንድ ሰው እኮ ሲያግት የሆነ ነገር ፈልጎ ነው አይደል? የሆነ ጥቅም ፈልጎ ነው። ለምሳሌ አሁን ሄርሜላ ታገተች ቢባል በጣም በዙሪያው ያሉ ቅርብ ሰዎች ወይ ደግሞ በጣም የሚወዷት ሰዎች ወይ ደግሞ ለሷ በጣም አስፈላጊ ሰዎች ናቸው፣ የማይደራደሩባት ሰዎች አሉ ተብሎ ሲታመን ለዛ ሰው ተደውሎ ልክ እንደታገተች ይህንን አምጣ እንለቃታለን፣ ወይ ይህንን አድርግ እንለቃታለን፣ ካልሆነ ግን እንደዚህ ምናምን ብለው ያስፈራራሉ። ያገተ ሰው እንደዛ ነው ሲናገርም ሲልም ሲያስፈራራም የምሰማው የማውቀው። አሁን ግን እችል ስልኳን አጥፍታን የጠፋቸው የት ሄደች አይታወቅም። ስለዚህ መፈለግ ያለብህ አንተ እንጂ ማን መጥቶ እንዲፈልግልህ ነው እንዴ? ለምንድን ነው ያለ አግባብ የሰው ፎቶ ለጠፉ ምናምን ብለሽ ቡዜ ደግሞ ብዙ ሪልሽ ፈጣሪ ሆይ አንቺ መጨረሻ ግን ያሳየኝ። እኔ ሌላ ምንም ነገር አይደለም፣ ክፉ ነሽም አልልሽም፣ ግን መጨረሻሽን ያሳምረው። በጣም በቃ እስከ ጥግ ድረስ ነው በቃ ያልሆነ ነገር የምትናገሪው። ለማንኛውም ግን ዳኒና ኤፍሬም ያው መውጣታቸው አይቀርም። እነዚህ ልጆች ነፍስ አላጠፉም። ያው ሩታ እያተታሰረ እንጂ ሌላ ሁሉ ቀላል ወዳው ገብስ ነው ትላላችሁ። በሩታ ዙሪያ ያላችሁ ሰዎች እሷን ጠቀምን ብላችሁም አስባችሁ ግን ገደል ውስጥ ለመክተት ያሰባችሁ ብዙ ሰዎች አላችሁ። ጥጋችሁን ያዙ። ሜሪም ተቀያይራለች፣ አይታችኋታል። ለአብርሽ ምን ስታወራው እንደነበር ብዙ ነገር አይተናል። ለማንኛውም አታስፈልጓትም። ኖቤልም አንተ በዚህ ልክ ማውራት አይጠበቅብም። ማንም አይደለህም አንተ። እህቴ አትበል። አይደለችም፣ እህትም አይደለችም፣ ጓደኛም አይደለችም። ገንዘብ ተከፍሎ መጣህ፣ ዩቲዩብ ላይ ሰራህ፣ ወጣህ፣ አለቅ። የእሷን ስም ካልጠራችሁ የእሷን ፎቶ ካልለጠፋችሁ ቪዲዮ አይታይላችሁ ማለት በስማ መስኪ የራሳችሁን ሀሳብ በስንት ቪዲዮ ነው በስንት ሰው ቻናል ነው ሄርሜላ አብርሽ ሩታ፣ ሄርሜላ አብርሽ ሩታ፣ ሄርሜላ አብርሽ ሩታ እንዴ! እስኪ በስንት ቻናል እንደሚለቀቅ እግዚአብሔርን ገብታችሁ እዩ እስኪ። ይሄ ሁሉ በቃ ተቀምጦ የሚበላ ሰው እስኪ በራሳችሁ ነው በቃ። እኛ ሲው የአይዲያ አጠን ነው የጀመርነው ነገር ስለሌለ ነው። እናንተ ታዋቂ ሰው ሆናችሁ ምን አለበት ጥሩ ነገር ብትሰሩ? ምን አለበት እናንተም ልክ እንደና አብርሽና ሩታ የራሳችሁን ተመልካች ብታፈሩ፣ የራሳችሁን ጠቃሚ የሆነ ሰው ብታገኙ። እኔ በጣም ነው የሚያስጠላው እግዚአብሔርን። ለማንኛውም ጨርሻለሁ። ሄርሜላ ክፉ አይንካሽ፣ እግዚአብሔር ምስክሬን። የፈለገ ነገር ብናደድብሽም የፈለገ ነገር ብበሳጭብሽም ክፉ ነገር እንዲገጥምሽ አልፈልግም። ፈጣሪ ባለሽበት ሰላም አድርጎሽ በሰላም ተመለሺ። በሰላም እንደምናይሽ ተስፋ አደርጋለሁ። ጨርሻለሁ። ይህን ያህል መጥፎ ሰው አይደለሁም እኔ። ለሰው መጥፎ አልመኝም። ቸር ተመኝ ቸር እንድታገኝ ይባላል እና ምን ተሰማችሁ? ኮሜንት ላይ እናንተም ሀሳብ አስተያየታችሁን አስቀምጡ። የኔ ሀሳብ አስተያየት ይሄንን ይመስል ነበረ። አብርሽ ተረጋጋ፣ እልህ ገደል ውስጥ እንዳይከታ። አንተም በጣም ኖቤል ላይ ቢኒ ላይ በጣም ዝተን የሄድከው አይጠቅምም። አቁም፣ ወደ ራስ ተመለስ። ትኩረትን ሄርሜላ ላይ አድርግ። አግኛት፣ አውራት፣ ያለውን ነገር ለማወቅ ሞክር። ከዛ ውጪ ሌላ ተንኮል እሰራለሁ ብትል አንተ ገደል ውስጥ እንዳትገባ ፈራለሁ። ሰው መሆን የለበትም። ጨርሻለሁ።